ጥይት እየጮህብን ያደግነውኛ። ሰሞኑን የሚሆነው ነገር ጥሩ ምልክት አይደለም። ለዚህ ነው በፊታቸው የቆምኩት። ባሰላሰልኩት ቁጥር ደቡብ እየተካሄደ ያለውን ባሰላሰልኩት ቁጥር ትላንትና በዚህ ከተማ የታየው ምልክት አደገኛ ነው። በደቡብ የነበረው ነገር በጣም ግራ የሚያጋባ ነበር። አሁንም የእግዚአብሔር እጅ ያስፈልጋል። ደቡብ ሰላሙ ማለት ነው። ሰላም ባለፈው 3-2 ዓመታት እንኳን ሰላም የነበረ የሰው ልጅ ወጥቶ መግባት እስኪያቅተው ድረስ አንድ ቤተሰብ እስኪጫረስ ድረስ ስደተኛ እንድናስተናግድ የተጠራን ህዝቦች፣ እንደኔ አመለካከት ለሌሎች አገሮች እንድንተርፍ የተጠራን ህዝቦች፣ በሌላ ሀገር በስደት መኖርን የምናውቅ ያለማመደን እግዚአብሔር፣ በሌላ ሀገር በስደት ሄደን ያለማመደን እግዚአብሔር ስደተኛ መቀበል እንድንችል ነው። እንኳን ወንድምህን አጠገብ ያለውን ሩቅ ሀገር ያለውን ወዘልውጡን ቀለሙ ገና የኛን የማይመስለውን ማስተናገድ ሲገባ አጠገብ ላጠገባችን በዘር እየተጫረስን በቋንቋ ግራ ያጋባል። እዚህ ሀገር ሆኖ የማያውቅ ነገር ነው። አገዳደሉ ራሱ ይሰቀጥጣል። አበራረሩ ሰውን ይሰቀጥጣል። ሰው ተጨቃክኗል። ደቡብ ግራ ሲያጋባ ትላንት ደግሞ የሆነው አደገኛ ምልክት ነው። ከተኛችሁ ልክ አይደላችሁም። ትላንት አንዳንድ ነገሮች ተሳክተው ቢሆን ኖሮ ዛሬ እንደዚህ አንቀመጥም። የሰላም ዋጋው ትልቅ ነው ወገኖቼ። እግዚአብሔር ነው የሚሰጠው፣ ሰው አይደለም። አመጣን መውለድ አለብን። እዚህ ሀገር የጨነገፉ ብዙ ጊዜያት አሉ። የጨነገፉ ብዙ ድሎች አሉ። ሰምተናል። አባቶቻችን ነግረነዋል። በእንትና ጊዜ አስደናቂ ድል ለኢትዮጵያ ተከፍቶ ነበር፣ ጨነገፈ። ሰምተናል። ድሮ ልጅ ሆነን እኛም አየን ስንት ጊዜ መልካም ድሎች ሲጨነግፉ። አሁን ለልጆቻችንም እኛ ጭንገፋን የምናወራ እንሁን። በእንትን ጊዜም በጣም ብዙ ድል ነበረ ከማለት እግዚአብሔር ያውጣንና እግዚአብሔር የከፈታችንን መስኮት አስፍተናት አቃተን በእግዚአብሔር ፊት ጸልየን ጮኸን ሰላማችንን የምንናጠቅ ሰላማችንን የምናስጠብቅ በመንፈስ የምንከላከል መንፈሳዊውን ዓለም የምንቆጣጠር በእግዚአብሔር ዘንድ የምንማልድ ሕዝብ አይንከራተት የምንል የእግዚአብሔር አምሳል አይንከራተት፣ የእግዚአብሔር አምሳል ፍትህ ይሁንለት፣ የእግዚአብሔር አምሳል ፍቅር ይሁንለት፣ የእግዚአብሔር አምሳል አንድነትና ሰላም ይሁንለት የሚል የሚቃትት ሕዝብ እንድትሆን የተጠራው የኔ ወንድም። ከሚበላ ከሚጠጣ ከሚለበስ ወደ ታች አናውርደው። ክርስትና ወረደ። የሚበላ የሚጠጣ ብቻ ሆነ። እኛ ሌክዠሪ ያደረግነው አንዳንድ ጥቃቅን ነገሮች ሲነገሩን ብቻ ኤክሳይትድ መሆን ጀመርን። አገር ተሸካሚ፣ ምድር ተሸካሚ፣ ህዝብን ተሸካሚ፣ መኳንንትን ተሸካሚ፣ አስተዳዳሪዎችን ተሸካሚ፣ አገርን ተሸካሚ እንድንሆን ተጠርተን ማለት ነው። በጣም አደገኛ ነው። ደስ አይልም። ደግሞ እንደገና ማለት ነው። ደግሞ እንደገና መደንገጥ ጀመርን። ደግሞ እንደገና መደንገጥ ጀመርን። this is no politics በነገራችን ላይ በጣም መንፈሳዊ ነገር ነው የማወራችሁ። ልጆች እኮ ነው የተሰበሰቡት፣ ወጣቶች ማለት ነው። ጀስት እግዚአብሔር ደስ የሚለው አጀንዳ ነው የሚመስለኝ እኔ። ፍቅር፣ ሰላም፣ አንድነት፣ ህብረት፣ በቃ ሌላ አጀንዳ የሌለው ማለት ነው። በዚህ መካከል ረብሻ ከሆነ በዚህ መካከል እንኳን ወጥቶ አደባባይ በሰላም ደርሶ የሆነ ነገር አድርጎ ተደስቶ መመለስ አደገኛ ከሆነ ይሄ ለእግዚአብሔር ሕዝብ ምልክት ነው። ለእኛ ምልክትነቱ ገና ማማጥ አለብን። መወለድ አለበት። ሰላም መወለድ አለበት። ፍትህ መወለድ አለበት። ጸጥታ መወለድ አለበት። ጸጥና ዝግ ብሎ መኖር የእግዚአብሔር ስለሆነ ሕዝብ የሚሸሸው አገር መሆን ማዕረግ አይደለም። እኔ ዛሬ 2 ዓመት ነው 3 ዓመት በፊት ላምፓዱሳ የሚባል ደሴት አለቁ የኢትዮጵያና ኤርትራውያን እንዳለ ይሻላል እያሉ እዚህ ሀገር ከመኖር ወጣቱ እዚህ ሀገር ከመኖር የሊቢያ በረሃ ይበላሃል ይብላኝ። እንዴ ምን አይነት ሀገር ብንሆን ነው? ሰሃራ ይበላሃል ይብላኝ። እኛ በቃ ጸጥ ነው፣ መተኛት ነው። ጀልባ እየተገለበጠ የሚቀጥለው ጀልባ ይሞላል። የሚቀጥሉ ደላሎች ሰርተው ጀልባ ይሞላል። እዚህ ሀገር ከምኖር ይሻለኛል። ሰላም የለው፣ ጸጥታ የለው፣ መረጋጋት የለው፣ ፕሪዲክታቢሊቲ የለው። ነገ ምን እንደሚሆን አይታወቅ። እንደ መንቃት እኮ አለብን። ነገ ምን እንደሚሆን አይታወቅ። ሰው የሚሸሸው ሀገር መሆን እኮ ይሄ እኮ በእግዚአብሔር ፊት መጮህ ያለብን ነገር እኮ ነው። ሰው የሚመጣበት ነው እንጂ ሰው የሚሸሸው እኮ መሆን የለበት። የት ነው ቁልፉ ካላችሁ በፖለቲከኞች እጅ አይደለም። ፖለቲከኞች ኃላፊነት አለባቸው። የሀገር አስተዳዳሪዎች ኃላፊነት አለባቸው። የእግዚአብሔር አገልጋዮች ናቸው ይላል ቅዱስ መጽሐፍ። የእግዚአብሔር አገልጋዮች ናቸው የሚለውን እኔ እንደ ኃላፊነት ነው የማየው። ሮሜ 13ን እንደ ሹመት ሳይሆን እንደ ኃላፊነት ነው የማየው። የእግዚአብሔር አገልጋዮች ናቸው። ምን ማለት ነው? ጠያቂ አለ፣ ተቆጣጣሪ አለ፣ ኦዲት አድራጊ አለ፣ የድሃ አደጎች አባት አለ፣ የመበልቶች ዳኛ አለ፣ የሚፈርድ አለ። እግዚአብሔርን እንደሚገባ ካላገለገሉ የሚፈርድ አለ፣ ኃላፊ አለ፣ ጌታ አለ። ስለዚህ ኃላፊነት አለባቸው። ግን ከነሱ ኃላፊነት በላይ ደግሞ የነገስታትን ልብ እንደወደደ የሚጠመዝዘው ጌታ ደግሞ በሰማይ አለ። የነገስታትን ልብ ወደ ወደደው የሚያዘነብለው፣ የሰውን ፍላጎት እንደወደደ የሚያዘነብለው፣ ቂሮስን የሚያንበረክከው፣ ናቡከደነፆርን ዓላማውን የሚያስፈጽምበት የነገስታት ንጉስ የምንለው የነገስታቱ ንጉስ የሰራዊት ጌታ እግዚአብሔር አለ። ወደ ላይ ብንጮህ እግዚአብሔር የሰዎችን ልብ ቀናውን እንዲያስቡ፣ ቀና አስተሳሰብ እንዲያስቡ፣ ቀና የሆነውን ነገር እንዲያስቡ፣ የእግዚአብሔር ፍትህ ያለበትን ጸጥታና ሰላም ያለበትን ነገር እንዲያስቡ ማድረግ የሚችለው አምላክ ወደ ላይ አለ። ወደ ላይ የሚጮህ ህዝብ እግዚአብሔር ያርጋችሁ።
ላለፉት 3 ዓመታት ለዚህ ሀገር የምጥ ጊዜ ነበር። እግዚአብሔር እያሻገረን ነው እንጂ እዚህ ደረስን። ለዚህ ነው ያገኘናትን ሰላም እንድትሰፋ መጸለይ ያለብን ወገኖች። ቅንጦት አይደለችም የሰሞኗ የኛ። ቅንጦት የሚመስላቸው ሰዎች አሉ። እንትንስ ሳይሟላ ይሄ ቅንጦት ነው። ለኛ አንድ ቀን ማደር ቅንጦት ነበረ። አገሩ ያለቀለት መስሎኝ ነበር። እኔ 2 ቀን የቀረን መስሎኝ ነበር። ሳምሃው እግዚአብሔር ጣልቃ እየገባ በዚህ ሀገር ታሪክ ላይ ጣልቃ የሚገባ አምላክ ጣልቃ እየገባ ነው ያሻገረን። ጣልቃ እየገባ ነው ያሻገረን። ከሰው ፎርሙላ ውጪ፣ ከፖለቲካ አስተሳሰብ ውጪ፣ ከፖለቲካ ቲዮሪ ውጪ የሰራዊት ጌታ የእግዚአብሔር እጅ ጣልቃ ገብታ ነው ያስወጣችን። ለዚህ ነው ማንቀልደው፣ ለዚህ ነው ጆክ ማናረገው፣ ለዚህ ነው ቅንጦት ያልሆነብን። ወጥቶ መግባት ከባድ ነበረ። ሰፈር ውስጥ እንኳን ወጥቶ መግባት ከባድ ነበረ። ከአዲስ አበባ ከተማ ትንሽ ወጣ ማለት ከባድ ነበረ። እግዚአብሔር ጣልቃ ገብቶ በውይይት ብዛት ሳይሆን እግዚአብሔር ጣልቃ ገብቶ እጁ ጣልቃ ገብቶ ነፃ ያወጣን ከምጥ ያወጣን አምላክ የተባረከ ይሁን። እግዚአብሔር ነው ያረገው። ሰላም የእግዚአብሔር ስጦታ ናት። በምን እንወጣ ነበር? መውጫ ይታያችሁ ነበር? አገሩ በምን ይወጣ ነበር? የታምራት አምላክ ምጣችንን አይቶ ጸሎታችንን አይቶ የሕዝቡን ሰቆቃ አይቶ የደረሰልን አምላክ የተባረከ ይሁን። በጣም አሰልቺ ነበር። እኔ ሰልችቶኝ ነበር። ስታቲስቲክስ መቁጠር ሰልችቶኝ ነበር። በየጠዋቱ ሬዲዮ ላይ ስንት ሰው ሞተ፣ ስንት ነገር ተቃጠለ፣ ስንት ቤት ፈረሰ። ኦ ማይ ጉድነስ መቀበል የለብንም ወገኖች፣ እናቶች፣ ወንድሞች፣ እናቶች። ስንት ሰው በዚህ ጋር ሞተ፣ 30 ሰው በዚህ ጋር ሞተ፣ 40 ሰው በዛ ጋር ሞተ፣ በዚህ ጋር ተተኮሰ፣ በዚህ ጋር መውጣት አይቻል፣ በዚህ ጋር መግባት አይቻል፣ በዚህ ጋር እንትን አይቻል፣ በዚህ ጋር ምን አይቻል፣ መተንፈስ እንኳን ከባድ የሆነበት ጊዜ እና ለዚህ ነው እስከ መጨረሻ በእግዚአብሔር ፊት መጮህ ያለብን። ሰላምን ስታገኛት ተንከባክበህ ነው መያዝ ያለብን፣ በምጥ ነው መያዝ ያለብን። እግዚአብሔር የሚሰጠው ሰላም ግን ለምድር ምን አይነት ነው ይላል? ጸጥታና ዝግታም አለው፣ ግን አብሮት እግዚአብሔርን መምሰልና ጭምትነት አለ። ቲቶ ምዕራፍ 2 ቁጥር 11 ላይ እንደሚናገረው ጸጋ የተሰጠን እግዚአብሔርን በመምሰል እንድንኖር ነው። ሞራሊቲ ግድ ነው ለእግዚአብሔር ሕዝብ፣ የመዳናችን ውጤት ነው። ምግባር የሌለው መዳን የለም። እደግማለሁ፣ በምግባር የማይገለጥ መዳን የለም። እግዚአብሔር ከምግባር ጋር ጉዳይ አለው። ይሄንን ሰብረው ለመጣል የተነሱ ሰዎች አሉ። በዚህ ቁስል ላይ ይሄንን ሰብረው ለመጣል የተነሱ ክርስቲያኖች አሉ። ምግባር ምን ያደርጋል የሚሉ፣ ምግባር ምን ይሰራል? የእግዚአብሔር ጸጋ የምግባር ጸጋ ነው። በቅድስና እንድንኖር የሚያደርግ ጸጋ ነው። በስራችን አልጸደቅንም፣ ሊያሰራን ነው ግን ያጸደቀን። በውስጣችን ሊሰራ በጸጋው ነው ያጸደቀን። እግዚአብሔርን መፍራት የሪቫይቫል ምልክት ነው። ጋድሊነስ የሪቫይቫል ምልክት ነው። እንዴ አንዳንዱ ነገር እኮ መሳ ለመሳ አብሮን እኮ እግዚአብሔርን መፍራት እየጠፋና ምድሪቱ ናይት ክለብ በመጠጥና በድራግ ከተሞላችና በግልሙትና ከተሞላች መደንገጥ መቻል እኮ አለብን። የእግዚአብሔር ሪቫይቫል የሚያመጣው እግዚአብሔርን መፍራትና እሱን መምሰልና ጭምትነትና ዝግታን አብሮ የሚያመጣ ስለሆነ የእግዚአብሔር ሕዝብ ሲጸልይ ምን ያደርጋል? ልዩ ሰላም ይሰፍናል። ምን አይነት? በሞራል ቫሊዩስ የተገነባ እግዚአብሔርን በመፍራት የተገነባ እግዚአብሔርን በማወቅ የተገነባ በጭምትነት የተገነባ እግዚአብሔርን በመፍራት የተገነባ ሰላም፣ ጸጥታና ዝግታ ይሰፍናል። ይሄ ማለት ፐርፌክት ሶሳይቲ በምድር ላይ እንመሰርታለን ማለት አይደለም። ፐርፌክት ነው የሚባል ነገር የለም። ዘፍጥረት 3 ላይ አለቀ ነው የሚባለው። አንድ ሰው ፐርፌክት ካለ ዘፍጥረት 3 እስከ ዘፍጥረት 2 ነው ፐርፌክሽን የነበረው። ፐርፌክት ሶሳይቲ ፍጹም የሆነ ህብረተሰብ እንመሰርታለን ማለት አይደለም። ግን ሳምሃው እግዚአብሔር ከመገኘቱ የተነሳ የሞራል ጫና የሚያሳድርበት ሶሳይቲ፣ የሞራል ጫና ሪቫይቫል ከመኖሩ የተነሳ እግዚአብሔርን መፍራትና ቅድስናና ሰውን ማክበርና ሳምሃው የሞራል አትሞስፌሩ የሞራል ክላይሜቱ የተለወጠ፣ ሰውን ማክበር ደስ የሚሰኝ፣ ሰውን በማክበር የሚደሰት፣ ለሰው በመስጠት የሚደሰት፣ ሰውን በመውደድ የሚደሰት፣ ሰውን በማቀፍ የሚደሰት፣ ሰው ጋር በመከባበር የሚደሰት የሚያለማ አእምሮው የተፈወሰ ሶሳይቲ እንድንሆን የእግዚአብሔር ሐሳብ ነው። እንዴት ነው የምትመጣው? ኃላፊዎች ኃላፊነታቸውን መወጣት አለባቸው። የእግዚአብሔር ሕዝብ እጁን መዘርጋት አለበት፣ መጮህ አለበት። ስንጮህ እግዚአብሔር የተለየ ሰላምን ያሰፍናል። እንዳታቆሙ፣ ጮታችሁን እንዳታቆሙ። በጸሎት መቀለድ የለም፣ በጸሎት ማሾፍ የለም። የኔ ወንድም በጸሎት ስንሾልክ አይተናል። ማአት ጊዜ ቅንጦት አይደለም የማወራው። በጸሎት ስንሾልክ አይተናል። በጸሎት አገር ሲያሾልክ አይተናል። እግዚአብሔር ይሰማል፣ እግዚአብሔር ይሰራል። መውጫ በሌለው ቦታ መውጫ አሳይቶ አውጥቶን ያውቃል። በተደጋጋሚ በዚች አገር ታሪክ ውስጥ እግዚአብሔር ጣልቃ እየገባ ሲሰራ አይተናል። በጸሎት አትቀልዱ፣ ጸሎታችሁን አታቁሙ፣ ድንበሩን አስፉ። የጸሎት ርዕሶቻችሁን ሰፋ አርጓቸው። ከራስሽ ከሚበላው ከሚጠጣው ውጣ። እግዚአብሔር እሰማለሁ ብለዋል። እግዚአብሔር ሰላም እሰጣለሁ ብለዋል። እግዚአብሔር ጸጥና ዝግ አረጋለሁ ብለዋል። እግዚአብሔርን መፍራት እንዲኖር አረጋለሁ ብለዋል። ተመስገን ነው። በእኛ ጸሎት እግዚአብሔር ይሄን ካረገው ተገኝቶ ነው እኮ። በነገራችን ላይ
በመንፈስ ቅዱስ ነጅነት እኮ ጳውሎስ የጻፈው የእግዚአብሔርን ሐሳብ ነው። ስንቶቻችሁ ታምናላችሁ የእግዚአብሔር ሐሳብ ነው ብላችሁ? ስለዚህ ማን ነው እየተናገረ ያለው በእነኚህ ገጾች? እግዚአብሔር አይደል? ጸሎታችንን የሚሰማው ማን ነው? ጸሎት የሚሰማው ማን ነው? አሁን እኮ ይሄ የሰው አስተያየት እኮ የማሙሽ አስተያየት ሳይሆን ጸሎት ሰሚው ይሄን ብትጸልዩ እግዚአብሔርን በመፍራትና በቅድስና የተሞላ ሰላም እሰጣለሁ አለ።